ኦርቶዶክሳውያን እንዲህ እንደ ቅዱስ ጴጥሮስ በባህሩ ላይ እንደምንራመድ አስበን ሳይሆን እውነት እንነጋገር ከተባለ በአምላካችን እጅ ላይ እንደምንረማመድ ሆነን ካሰብን እንጸናለን። ባህሩ ላይ አይደለም፣ በአምላኬ እጅ ላይ ነው የምራመደው። ምድረ በዳ ሊሆን ይችላል። በምድረ በዳ ውስጥ በእግዚአብሔር እርሾች መካከል ነው የሚሄደው። ውሃ የሌለበት በረሃ ሊሆን ይችላል። አምላኬ ምንጭ የሚሆንበት ጭንጫ አለው፣ በሱ ውስጥ ነው የሚሄደው ብላችሁ ካመናችሁ እግዚአብሔር ያድናል። ይሄው በቅዱሳት መጻሕፍት በሙሉ የተጻፈው ይሄ አይደለምን? ላስታውሳችሁ እስኪ። ከእናንተ አስቀድሞ የነበሩትን እዩ። በእግዚአብሔር አምኖ ያፈረ ማን ነው? አብርሃም ነውን? እርሱንስ በመፍራት መከራውን ታግሶ በመከራ እንደጣለው የቀረ ማን ነው? ኢዮብ ነውን? ለምኖትስ ቸል ያለው ማን ነው ይላል እግዚአብሔር ቃል መጽሐፈ ሲራክ ምዕራፍ 2 ቁጥር 10። ለምኖት ቸል ያለው ከሌለ እኔና እናንተ ብንለምነው እግዚአብሔር ቸል ይለናል። የነሱ አምላክ የኛ አምላክ አይደለም። እኛ በምክባር ደከምን፣ በሃይማኖት እኮ አንድ ነን። ኦርቶዶክሳውያን ለምኖት ቸል ያለ የለም፣ ግን እኛ እንመነው እንለምን፣ አትጠራጠሩ ኦርቶዶክሳውያን። የእግዚአብሔር ቃል እንዲህ ይላል፣ ከእናንተ ግን ማንም ጥበብ ቢጎለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን። ነገር ግን በምንም ሳይጠራጠር በእምነት ይለምን። የሚጠራጠር ሰው በነፋስ የተነቃነቀ የባህር ማዕበል ይመስላልና፣ ሁለት ሐሳብ በመንገዱም ሁሉ ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች የሚያገኝ አይምሰለው ይላል። አንዳች አናገኝም። ምን ካልን ከወላወለ ያድነኛል አያድነኝም። አማኞች ማለት እንደዚህ ናቸው። እግዚአብሔርን እናመልካለን። ሞትም ቢሆን ከሱ ጋር እንሞታለን። ሕይወትም ቢሆን ከሱ ጋር ሕይወት ይኖረናል፣ እናገኛለን። ይሄ ነው አለማወላወል ወገኖቼ። እምነት ማለት ይሄ ነው ወገኖቼ። ሁለተኛው አንደኛው በእምነት አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ። መቀበል ከፈለጋችሁ እመኑት። አንድ ዝርዝር ጉዳይ ያለው ሰዓት እንዳይወስድብኝ ነው። ሁለተኛ እንደ እግዚአብሔር ፈቃድ ለምኑት። እንደ እግዚአብሔር ፈቃድ እንለምነው። ኦርቶዶክሳውያን የእግዚአብሔር ቃል ግልጽ ነው በዚህ ጉዳይ ላይ የሚናገረው። ምን ይላል? በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ብንለምን ይሰማናል። ለዚህ እኮ ነው ፈቃድ ይሁን ወይ ይሁን ፈቃድ ከሚለው ቃል እንደ ፈቃዱ እንለምን። እንደ ፈቃዱ ይኸውላችሁ፣ የምንለምነው እንደሚሰማን ብናውቅ ከእርሱ የለምነው ልመና እንደተቀበል እናውቃለን። መቀበል ከፈለጋችሁ ልመናችሁን እንደ እግዚአብሔር ፈቃድ አቅርቡት። የእግዚአብሔር ፈቃድ ምንድን ነው? የእግዚአብሔር ፈቃድማ የእግዚአብሔር የባህሪው መገለጫ ነው። የእግዚአብሔር ባህሪ የሚገለጥበት አንዱ መንገድ የእግዚአብሔር ፈቃድ ነው። ኦርቶዶክሳውያን የእግዚአብሔር ፈቃድ ምንድን ነው? እግዚአብሔር ቸር ነው፣ የባህሪው መገለጫ። የእግዚአብሔር ባህሪ ምንድን ነው? ቸር ነው። የእግዚአብሔር ባህሪ ምንድን ነው? ደግ ነው። የእግዚአብሔር ባህሪ ምንድን ነው? መሐሪ ነው። ቸርነቱን፣ ምህረቱን፣ ደግነቱን፣ ቅድስናው ይሄ የእግዚአብሔር ፈቃድ ነው ወገኖቼ። ይሄን ፈቃድ እያሰብን ከለመን ነው እንቀበላለን። ምንድን ነው የእግዚአብሔር ፈቃድ? ኦርቶዶክሳውያን አስቀድማችሁ የእግዚአብሔርን ጽድቁንና መንግስቱን እሹ፣ ሌላ ሁሉ ይጨመርላችኋል። ጽድቁን የሚሻ መንግስቱን የሚፈልግ ይህ የእግዚአብሔር ፈቃድ ነው። ኦርቶዶክሳውያን ከዚህ ዘለን ሌላውን ብንፈልግ እንቀበልም። ለምን? ፈቃዱን መጀመሪያ ፈቃዱን መፈለግ። ሁለተኛስ ሌላ ፈቃዱ ምንድን ነው? የእግዚአብሔር ፈቃድ ይህ ነው፣ እርሱም መቀደሳችሁ ነው ይላል። ስለ ቅድስናችን፣ ስለ ጽድቅና ስለ ዘላለማዊ ሕይወታችን፣ ስለ መቀደሳችን ይህ የእግዚአብሔር ፈቃድ ነው። ኦርቶዶክሳውያን ሌላስ ፈቃዱ ምንድን ነው? ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ነውና ይላል። በሁሉ ማመስገን፣ ሳናቋርጥ መጸለይ ይህ የእግዚአብሔር ፈቃድ ነው። ይህ የእግዚአብሔር ፈቃድ ነው። ኦርቶዶክሳውያን ፈቃዱን ለማወቅ በቅዱሳት መጻሕፍት የተጻፉትን የማይፈቅደውን ነገር መተው ነው። ወደ እግዚአብሔር ፈቃድ የምንደርሰው የማይፈቅደውን ነገር በመተው ነው። ሳንተው እንዴት ይሆናል ወገኖቼ? የእግዚአብሔር ፈቃድ ይኸውላችሁ፣ ለበሽተኛው የሚጠቅመውን የሚያውቅ ሐኪሙ ነው እንጂ በሽተኛው አይደለም። ስለዚህ ፈቃድህ በእኔ ላይ ምንድን ነው? አንተ የፈቀድከው በእኔ ሕይወት ውስጥ እንዲሆን እኔም ደግሞ እንድቀበለው እርዳኝ። ፈቃድህ ይሁንልኝ። ይሄ ነው እኮ የሚያስፈልገው ወገኖቼ። ፈቃዱን እንዴት ማወቅ እችላለሁ? ኦርቶዶክሳውያን የእግዚአብሔር ፈቃድ በመጻሕፍት ተጽፏል። ምንም የተሰወረ ነገር የለም።
ሙሴና ነቢያት አሏቸው፣ እነርሱን ይስሙ። የእግዚአብሔር ጽድቅና ኩነኔ የእግዚአብሔር ፈቃድ ምንድን ነው? በሙሴና በነቢያት መጽሐፍ ይልቁንም ፍጽምት በሆነችው በአዲስ ኪዳን ተገልጧል። እግዚአብሔር ለሕዝቡ በመጽሐፍ ይናገራቸዋልና የእግዚአብሔር ፈቃድ ምንድን ነው? በመጽሐፍ የተጻፈው ነው። ሌላ ምን አለ? የእግዚአብሔር ፈቃድ ወገኖች እዩ። ፈቃዱን ለማድረግ የሚጥር ሰው እንዳትረሱ፣ ፈቃዱን ለማድረግ የሚጥር ሰው እግዚአብሔር የበለጠውን ጥበቡንና በሩን ይከፍትለታል። ፈቃዱን ለመፈጸም በጣራችሁ ቁጥር እግዚአብሔር የፈቃዱን በር ክፍት ያደርግላችሁ። እያወቃችሁ ትመጣላችሁ፣ እየተገለጠላችሁ ይመጣል። በፈቃዱ ስትኖሩ፣ ወደ ፍቅሩ ስትመላለሱ የእግዚአብሔር ፍቅር ፈቃዱን እየገለጠላችሁ ይመጣል። ወገኖቼ በትንሹ ስንታመን፣ ላወቅ ነው ለተረዳ ነው የቅዱሳት መጻሕፍት ኃይለ ቃላት ስንታዘዝ፣ ወገኖቼ አክብሮት ሲኖረን በሕይወታችን መተግበር ስንጀምር ሌላውንም በቸርነቱ ይገልጥልናል። እግዚአብሔር እየረዳን ይመጣል። ስለዚህ ወደ ፈቃዱና ወደ ፍቅሩ ደግሞ ወደ መተግበር ስትመጡ ብዥ የሚለው የሰይጣን ውካታ የሚመጣው የሚሄደው የምኞትና የማማለል እየተወገደ ይመጣል። ያን ጊዜ እግዚአብሔርን ፈቃድ በግልጽ እያወቃችሁ ትመጣላችሁ። የእግዚአብሔር ፈቃድ በምን ይታወቃል? በቅዱሳት መጻሕፍት ነው። የእግዚአብሔር ፈቃድ በምን ይታወቃል? ከቅዱሳን ሕይወት ተሞክሮ ነው። የእግዚአብሔር ፈቃድ በምን ይመጣል? ከደገኛ ሰዎች ምክር ነው። የእግዚአብሔር ፈቃድ በምን ይታወቃል? እግዚአብሔርን በመውደድ ውስጥ ነው። ወገኖቼ እግዚአብሔርን በጣም እየወደዳችሁት በጣም እያፈቀራችሁ ስትመጡ ፈቃዱ ሁሉ ሕይወታችሁ ይሆናል። እሱ ያልፈቀደውን ነገር አታድርጉ። ፈቃዱ ገንዘባችሁ ይሆናል። ፈቃዱ የሚመራችሁ ይሆናል። ለዚህ ነው ነብዩ ዳዊት አንተ አምላኬ ነህና ፈቃድህን ለማድረግ አስተምረኝ፣ ቅዱስ መንፈስን በጽድቅ መንገድ ይምራኝ ይላል። መንፈስ ቅዱስ ይመራችኋል። እግዚአብሔር የጽድቅን መንገድ ያሳያችኋል። ፈቃዱን እጃችሁን እየመራ ያስተምራችኋል። ግን ለፈቃዱ ማዘንበል ግን አለባችሁ። በምን እንጸልይ? እንደ ፈቃዱ በእርሱ ዘንድ ያለን ድፍረት ይህ ነው። እንደ ፈቃዱ ብንለምን ይሰማናል። መቀበል ትፈልጋላችሁ? እንግዲያውስ እንደ እግዚአብሔር ፈቃድ እየኖራችሁ እንደ እግዚአብሔር ፈቃድ እየተመላለሳችሁ ጽድቅንም እያደረጋችሁ ለምኑት። እግዚአብሔር ሲያደርግ ታዩታላችሁ። ሶስተኛ እየሰማችሁኝ ነው? ሶስተኛ እግዚአብሔር ጸሎታችንን እንዲሰማ ደግሞም እንዲቀበለው ምን እናድርግ ካላችሁኝ፣ አንደኛ በእምነት፣ ሁለተኛ እንደ ፈቃዱ በመመላለስ እንደ ፈቃዱ በመለመን፣ ሶስተኛ በፍቅር የማይደረግ ነገር ሁሉ እግዚአብሔር አይቀበለውም። ወገኖች እንኳን የኔና የናንተን ጸሎት ስጋችንን ለእሳት አሳልፈን እንኳን ብንሰጥ ፍቅር ግን ከሌለን ያቃጠልነው ስጋችን እንኳን ለከንቱ ይሆናል ይላል ቅዱስ ጳውሎስ። ስጋን እንኳን እግዚአብሔር ያሳያችሁ ጸሎትማ እንዴ! ስለዚህ ምን ይሁን? በፍቅር ይሁና። በፍቅር እዩ። ሕይወት ስታጣ ያን ጊዜ ንጹህ ጸሎተኞች መሆን እንችላለን ይላል። እግዚአብሔርን በመውደድ ላይ ነው የተመሰረተው። አያችሁ፣ የምትጸልዩት ለጥቅም ሳይሆን ለፍቅር ይሆናል። አምጣ አይደለም ማመስገን ትጀምራላችሁ። ንብረት ማስጠበቂያ፣ ሀብት ማፍሪያ፣ ጠላት መጉጃ አታረጉትም። ለነፍስ ጥቅም፣ ለእግዚአብሔር ፍቅር መንበርከክ ትጀምራላችሁ። ያን ጊዜ መልስ ታገኛላችሁ ወገኖቼ፣ መልስ ታገኛላችሁ። ለመቀበል ሳይሆን የምትጸልዩት ራሳችሁን ለመስጠት ይሆናል። ምክንያቱም ግንኙነታችሁ የሚሆነው ከመውደዱና ከፍቅሩ ጋር ብቻ ይሆናል። ፍቅሩ ጋር ብቻ ይሆናል። ኦርቶዶክሳውያን ይኸውላችሁ፣ በጣም ከወደዳችሁት ከምትወዱት ሰው ጋር ሁሉ ጊዜ መኖር ትፈልጉ የለም? አዎ፣ በጣም ስትወዱት ሳታናግሩት መዋል፣ ሳታናግሩት ማምሸት አትችሉ። ሳታናግሩ አይነጋም። ዳዊትን ተመልከቱት። እግዚአብሔርን በጣም ስለሚወደው እያነባና ያለቀሰ ከመጠጡና ከመብሉ ጋር እንባውን ይደባልቅ ነበረ። በነቢዩ አሞጽና በነቢዩ በኢሳይያስ ዘመን እንደነበሩት ነገስታት በዝሆን ጥርስ የተለበጠ አልጋ ላይ አልነበረም የሚተኛው። ቅዱስ ዮሐንስ አፈወርቅ አንዲት ውብ አልጋ ላሳያችሁ ይላል። ይህችም አልጋ በዝሆን ጥርስ የተለበጠች አልጋ አይደለችም። እና በምንድን ነው? በዳዊት እንባ የተለበጠች አልጋ ላሳያችሁ ይላል። ሌሊቱን የት ነው የምናድረው ክርስቲያኖች? የት ነው የምናድረው? እዩት። ሀገር ያስተዳድራል፣ ህዝብ ይመራል፣ ጦርነት አለበት፣ የቤተ እግዚአብሔር ስራ አለበት። እንደ ዛሬ ካሰባችሁት እኮ ቢዚ ነው። ግንስ መብልና መጠጥ ውስጥ እንኳን ሳይቀር እንባውን የሚደባልቅ ፍሩና የሚፈራና ድንጉጥ ሰው ነው። እግዚአብሔርን የሚወድ ሰው እንደዚህ ነው። ካፉ አይለየውም፣ ከልቡ አይነጥለውም፣ ሁሉ ጊዜ ያወራዋል። ምክንያቱም እግዚአብሔርን ይወደዋል።
ከምትወዱት ሰው መለየት አትፈልጉም አይደል? ስትወዱት መለየት አትፈልጉም፣ ታናግሩታላችሁ። እያንዳንዱን የጸሎት ጊዜያት መጠቀም ትጀምራላችሁ። በእያንዳንዱ የጸሎት ጊዜያት ውስጥ እግዚአብሔርን ታገኙታላችሁ፣ ትቀምሱታላችሁ፣ ታጣጥሙታላችሁ። ማቋረጥ አትፈልጉም። አባቶቻችንን ተመልክቷቸው ከእግዚአብሔር ጋር መነጋገርን እንዳያቋርጡ ደቀ መዛሙርቶቻቸውን ዝም ይሏቸው ነበር፣ ሳይለንት ያደርጓቸው ነበር። ማቋረጥ አይፈልጉም። ደግሞ ሌላኛው ሐሳብ እግዚአብሔር ፍቅር ነው። ታውቃላችሁ፣ ፀሐይን አውጥቶ ብርሃንን ሲሰጥ ለኃጥኡም ለጻድቁም ለአማኒውም ለመናፍቁም ለጠላትም ለወዳጅም እግዚአብሔር ብርሃንን ሁሌ ያወጣል። ፍቅር ማለት እኮ ይሄ ነው። ምንጮች ከውሃ ሲያወጣ ለሚያምንም ለማያምንም ለገባውም ለወጣውም ለወዳጅም ለጠላትም እግዚአብሔር ያወጣል። ፍለጋውን ይዘን ዳናውንና ኮቴውን ተፈልገ መኖር ከጀመር እንዴት አድርጎ እንደሚቀበለው ተመልከቱ። ኃጥእ ጻድቅ፣ አማኒ መናፍቅ፣ ወዳጅ ጠላት ሳንል እኛም መጸለይ እንጀምራለን። የሌሎችን ድካም መሸፈን እንጀምራለን። ውስጣችንና ራሳችንን እንጂ ማንንም መመልከት እናቆማለን። የተወደዳችሁ ኦርቶዶክሳውያን፣ ያ ፈሪሳዊው እንደጸለየው እንደዚህ ቀራጭ ስላላደረከኝ አመሰግናለሁ፣ 2 ጊዜ ጾማለሁ፣ በስመ አብ ምን አገባው? የሚወዳደረው የሚፎካከረው ድካሙን ብቻ አይመለከትም ነበር። አያችሁ፣ ፍቅር የለውም፣ አኩራፊ ነው፣ ትከሻ ለትከሻ የሚለካካ ነው፣ ተወዳዳሪና ተፎካካሪ ነው። ፍቅር ሲኖረውስ እንደዚህ ይሆናል። ሶስተኛ፣ ያለ ፍቅር እግዚአብሔር አይቀበለው። እንዲቀበለው ምን እናድርግ? በፍቅር ሰዎችን በመውደድ ባለመጥላት፣ ለሰዎች ሁሉ በመጸለይ እግዚአብሔርን ደግሞ በጥልቅ በመውደድ ነገሮችን ለማጠቃለል 1-2 ነጥቦችን ብቻ በፍጥነት ብዬ ላብቃ፣ ሰዓት እንዳልወስድባችሁ። እየሰማችሁ ነው። ሶስተኛው ደግሞ እጅግ በጣም እግዚአብሔር በእውነት ከኔና ከናንተ የሚወደው ደግሞ የሚፈልገው ምን እንደሆነ ታውቃላችሁ? ኦርቶዶክሳውያን፣ እግዚአብሔር እንዲህ ይላል፣ ከንፈርህ ከኔ ጋር ነው፣ ልብ ግን ከኔ ጋር አይደለም ይላል። እግዚአብሔር የሚፈልገው ልባችንን ነው። እግዚአብሔር ልብን ያያል የሚል ቃል አልሰማችሁም በመጽሐፍ ቅዱስ? አዎ። ምን ማለት ነው? ልቡናን ከክፉ ሐሳብ እንድንተው፣ ደግሞስ ሰውነትን ከመጥፎ ሥራ እንድንከለክል፣ ከዚያስ በኃጢአት ሳያድፉ ከመኖር ከቂም ከጥላቻ ከማማረር ነፃ ስንወጣ ልባችን ነፃ እየወጣ ይመጣል። እግዚአብሔር ልባችንን ስንጠብቀው ይወዳል። እግዚአብሔር አያችሁ፣ እግዚአብሔር ይውላችሁ። እኛ ብዙዎቻችን በጸሎት ሕይወታችን ተደማጭ ለምን አልሆንም ካል ቃላችን፣ ከንፈራችን፣ አንደበታችን ያነበንባል። አባቶቻችን እንደሚሉት አንደበት ያነበንባል፣ ልብ ጓዳ ያሰናዳል ይላሉ። ልባችን የለም። እግዚአብሔር የሚፈልገው ልባችንን፣ እኛ የምንሰጠውስ ማነብነባችንን። ከቃሉ ጋር እንመሰጣለን፣ አብረን እንሆናለን። ግን ደግሞ አደራችሁን እንዲህ ስለማደርግ ጸሎትን ላቋርጦ እንዳትሉ አይደለም። እሷኑን ብትሆን እናድርግ። እግዚአብሔርን ባይሰማው እኛም ባናደምጠው አባቶቻችን ይላሉ ሰይጣን ይሰማዋል ይላሉ። ማን ይሰማዋል? ሰይጣን ይሰማዋል። በዚህ እንደው ምሳሌ የሚመስሉት አንድ አይነ ስውር ምርኩዙን ወዲና ወዲያ እያወናጨፈ ሲሄድ ውሾች ቢጮሁበት ውሾቹ ደፍረው ሄደው ይነክሱታል? ይነክሱት ይመስላችኋል? አይነክሱትም። ምክንያቱም ውሾቹ አይናማ ይሁን ወይንም ደግሞ ልበ ብርሃን ያውቃሉ? አያውቁም? ቤት ያውቃሉ። እናስ ዝም ብለው መጮህ ነው ስራቸው። ሲያንቆሻቁሽ ብቻ መደገጥ ነው ስራቸው። ግድ የለም እናንቆሻቁሸው። ወገኖቼ የትም ይሁት የት ግን አባቶቻችን ይላሉ ግድ የላችሁም ጸልዩ። ለምን እንዳትተውት ጸልዩ። ለምን ቢያንስ ገበሬ
እርሻው በአረም ቢሞላ እንኳን ይላሉ ጥቂት እንኳን ለዘር ያክል ያጣለትም ይላሉ። ለምን ያክል? ለዘር ያክል። ከዛ ውስጥ እግዚአብሔር የሚመርጠው አለላችሁ። አይ ልቤ የለም ብላችሁ እንዳትተውት አደራ ለማለት ነው። ግን እንደዚህ እናድርግ ወገኖቼ። አዎ ከንፈራችንን እንጂ ልባችንን ካልሰጠነው እንዴት ይሰማናል? ኦርቶዶክሳውያን በጉልበታችን ብቻ እንጂ በልባችን ጉልበት እንደምናሴ ካልሰገርንለት እንዴት ይቀበለናል? ኦርቶዶክሳውያን በእግራችን እንጂ በልባችን ካልመጣን ክርስቶስን እንዴት እናገኘዋለን? ኦርቶዶክሳውያን አካላችንን ሰጥተነው ልባችንን ከነፈግነው ከንፈራቸው ላይ ነህ እንጂ አንተ ልባቸው ላይ አይደለህም ከተባለ እግዚአብሔር እንዴት ያገኘናል? ወገኖቼ የመልካም ነገር መፍለቂያው ሁሉ ልባችን ነው። አታስታውሱ? ልቤ መልካምን ነገር አፈለቀ የሚለውን ዳዊት ነው። አባ ሕርያቆስ አያችሁ የህይወት መውጫችን ልብ ስለሆነ ልባችንን ንጹህ ለማድረግ ዘውትር መትጋት መቻል አለብን። ክፉ ሐሳብ እንዳያስብ፣ ከመጥፎ ስራ እንዲወገድ፣ ከቂም ከጥላቻ ከማማረር እንዲወጣ ልባችንን መጠበቅ አለብን። ለዚህ እኮ ነው ነብዩ ዳዊት አስደናቂ ቃል የሚናገረው በልቤ በደል ቢኖር ኖሮ ይላል እግዚአብሔር ልመናዬን ባልሰማኝ ነበር ይላል። በልባችን በደል ካለ ይሄው አረጋገጥኩላችሁ እንዴት ይሰማዋል እግዚአብሔር። ስለዚህ አተኩረን የህይወት መውጫ ልብህ ናትና አጥብቀ ልብህን ጠብቅ የሚለው ይሄ ነው። አጥብቀ ልብህን ጠብቅ። በመጨረሻ ሳልናገረው አንድ ሁለት ነጥብ ይቀራል። እኔ እቺን ብቻ ልዝጋባት፣ እቺን መዝጊያ ላድርጋት። ይኸውላችሁ እግዚአብሔር እጅግ በጣም የሚመለከተው ሰው፣ እግዚአብሔር ጸጋ የሚሰጠው ሰው ምን አይነት ሰው መሰላችሁ? መጽሐፍ ቅዱስ ላይ በግልጽ ነግሮናል ጌታችን። ቅዱሳን ሐዋርያትን መስክረዋል። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ምን ይሰጣል? ጸጋን ይሰጣል። ስሙ፣ እግዚአብሔር እንዲሰጣችሁ ትፈልጋላችሁ? በዘረጋችሁት እጃችሁ መቀበል ትፈልጋላችሁ? እንግዲያውስ ትሑታን ሁኑ። ትሑታን ናቸው ከእግዚአብሔር የሚቀበሉት ወገኖቼ። ኩራት በልባችሁ አይኑር። በኩራት አይደለም በልብ ማዋረድ አግኙት። ኦርቶዶክሳውያን በከፍታ አይደለም በዝቅታ ተገናኙት። ኦርቶዶክሳውያን በመኮፈስ አይደለም ትንፍስ በማለት አግኙት። ልታይ በማለት አይደለም በመደበቅ አግኙት። ትዕቢተኛ መሆን እንደ ሰይጣን፣ ትሁት መሆን ግን እንደ ጌታችን ነው። ኦርቶዶክሳውያን ለዚህ እኮ ነው ሰይጣን ያልዳነው። አሁንም ቢሆን ከእግዚአብሔር ጸጋን መቀበል የምትፈልጉ በጸሎት በዋናነት በትህትና የምትቀርብ ጸሎት እንደማን ቅድም እንደነገርኳችሁ እንደዛ እንደቀራጩ ነው። መጸባሃዊው ምንድነው ያደረገው? አታስታውሱ? እንዲህ ያደርግ ነበር ይላል መጽሐፍ ቅዱስ የሉቃስ ወንጌል ምዕራፍ 18 ቁጥር 14 ላይ ራሱን ከፍ የሚያደርግ ሁሉ ይዋረዳልና ይልና ራሱን ግን የሚያዋርድ ከፍ ይላል። ያኛው እኔን ኃጢአተኛውን ማረኝ እያለ ደረቱን ይደቃል። ያኛው ደግሞ 2 ቀን በሳምንት ጾማለሁ እንደዚህ ፈሪሳዊ ስላላደረከኝ እያለ ያኛው ራሱን ከፍ አደረገ። ኤስ ራሱን ዝቅ አደረገ። ከዚህኛው ይልቅ ይሄኛው ጸድቆ ገባ ወደ ቤቱ ይለናል ወንጌላችን። እንዲቀበላችሁ ከፈለጋችሁ ሁሉ ጊዜ የትህትናን አዋቂ ትህትና ምንድነው? አዋቂ ሲሆኑ እንዳላዋቂ መኖር ነው። ከብረው ሳሉ በተዋርዶ ራስን ዝቅ ማድረግ ነው። ትሩፋት እየሰሩ እንዳልሰሩ መሆን ነው። እየሆናችሁ አይደለሁም ማለት ነው ትህትና ወገኖቼ። እየቻላችሁ አልችልም ማለት ነው። እኩል ሆናችሁ ዝቅ ማለት ነው። ፓትርያርክ ሲኖዳ እንደተናገሩት ከወንድሞች ጋር እንደ ልጅ ከልጆች ጋር እንደ ወንድም ሁን። ከጓደኞች ጋር ዝቅ ብለህ ዝቅ ካሉት ጋር ደግሞ አብረህ እንደ ወንድም ሆነ ኑር። እንደዚህ ካረከው ነው ሰይጣን የምታሸንፈው። ኦርቶዶክሳውያን ሰይጣን በትህትና ፊት መቆም አይችልም። አባ መቃርዮስን አልሰማችሁ? ሰይጣን መጣና ምን አለው? አንተ አትበላም እኛም አንበላም፣ አንተ አትጠጣም እኛም አንጠጣም፣ አንተ አትተኛም እኛም አንተኛም፣ አልቻልንህም አለው። በተጋለሊት አይተኙም አጋንንት ታውቋቸዋላችሁ። እሱም አይተኛም አይበላ አይበሉ እኩል ሆኑ፣ ግን አልቻልንህም አሉት። ስለምንድን ያልቻላችሁኝ አላቸው። በትህትና ነው ያልቻልነው። እናንተ ኦርቶዶክሳውያን ከዚህ በላይ ሰይጣንን ማሸነፊያ መንገድ ያለ ይመስላችኋል? የለም። ትህትና የሰይጣንን ትዕቢት ያዋርደዋል ይላል መጽሐፍ መነኮሳት። እንዲዋረድ ከፈለጋችሁ ትሑታን ሁኑ። ጌታችን እንዲሆኑ ነው ያዳነን። እናንተ መዳን ከፈለጋችሁ ትሑታን ብቻ ሁኑ። ትዕቢትን አስወግዱ። እግዚአብሔር በጸሎቴ እንዲመለከተኝ፣ እግዚአብሔር በድካሜ እንዲረዳኝ ፈልጋለሁ ካላችሁ እንግዲያውስ በትህትና እንኑር። እንግዲያውስ በትህትና ክርስቶስን እንምሰለው። እንግዲያውስ ወደ ክርስቶስ በትህትና እንቅረብ። ይሄን እኮ የሚያመለክተው የእግዚአብሔር ቃል እንዲህ ይላል። ወደዚህ ትሁት። ወደ ማን ነው እግዚአብሔር የሚመለከተው? ወደዚህ ትሁት
መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ። ትንቢተ ኢሳይያስ ምዕራፍ 66 ቁጥር 2 ልድገመው በሞቴ ወደዚህ ትሁት ወደዚህ ወደ ትሁት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ። እግዚአብሔር እንዲመለከተ ትሁት እንሆን፣ እንንቀጥቀጥ፣ እንፍራ፣ እንደንግጥ፣ እግዚአብሔርን እናክብረው። በትህትና ከኖር እግዚአብሔር ይመለከተናል፣ እግዚአብሔር ይቀበለናል፣ እግዚአብሔር ይሰማናል፣ እግዚአብሔር ይመልስልናል፣ እግዚአብሔር ይደርስልናል፣ እግዚአብሔር ያወጣናል፣ እግዚአብሔር እጆቹን ይልክልናል፣ እግዚአብሔር በክንዶቹ ያሳርፈናል። ትሁታን ስንሆን አባ እንጦንስ እንደ መጋዝ ያለ ሹልሹል ያለው ምዕመናን ወደ ሰማይ ሲጓዙ አንዳንዶቹን እየቦተረፈ ሲያስቀራቸው ብዙዎቹን ነው እንጂ ምን አንዳንዶቹ ግን እየጠፉ ሲያልፉት ተመለከተና ተንበርክኮ ማልቀስ ጀመረ ይላል አባ እንጦንስ። ጮክ ብሎ ጌታ ሆይ ከዚህ መከራ፣ ከዚህ ስቃይ፣ ከዚህ ጉንተላ፣ ከዚህ ውጊያ ማን ይድና ብሎ ጮኸ ይላል መጽሐፍ ነው። እግዚአብሔርም ድምፅ አሰማው፣ ትሁታን ይድናሉ አለው። ምኖች ይድናሉ? ምኖች? እግዚአብሔር እንዲሰማችሁ ትፈልጋላችሁ? ትሁታኑ። እግዚአብሔር እንዲታረቃችሁ ታረቁ። የእግዚአብሔር ቃል አባቶቻችን ይሉ የለ ሳል ይዞ ስርቆት፣ ቂም ይዞ ጸሎት የለም። እዚህ ውስጥ መሰማት የምትፈልጉ ሁሉ ታረቋ። ያኮረፋችሁትን ታረቋ። የያዛችሁትን ቂም ጣሏ። ፍርድ ቤት የቆማችሁበትንም ቢሆን ተዋ። ለመጋደል የምታስቡ በይቅርታ ተመለሷ። እግዚአብሔር ይቅር እንዲላችሁ ይቅር በሏ። እንዲመራችሁ ማሯ። እንዲተውላችሁ ተዋ። እንዲሰማችሁ ታዘዟ። የእግዚአብሔር ቃል ነው የሚለው፣ እኔ አይደለሁም የምለው። እግዚአብሔር ታራቂ ነው፣ እኛ ስንታረቅ ነው የሚሆነው። እንዲህ ይላል፣ እንግዲህ መባህን በመሰዊያ ላይ ብታቀርብ በዚያም ወንድምህ አንዳች በአንተ ላይ እንዳለው ብታስብ በዚያ በመሰዊያ ፊት መባህን ትተህ ሂድ። አስቀድመህ ከወንድምህ ጋር ታረቅ፣ በኋላ መጥተህ መባህን አቅርብ። ጸሎታችሁ እንዲሰማ ቅድመ እግዚአብሔር እንዲደርስ ደግሞም አድርጎ መልስ እንዲያመጣ ትፈልጋላችሁ? ከወንድሞቻችሁ ጋር ታረቁ። ቂማችሁን አስወግዱ። ጥላቻችሁን ተዉ። ግፍ መስራታችሁን አቁሙ። መወዳደራችሁንና መገዳደራችሁን አስወግዱ። ታረቁ። እግዚአብሔር ይታረቀናል። ይቅር በሉ። እግዚአብሔር ይቅር ይለናል። በፍቅር አንድ ሁኑ። ከእግዚአብሔር ጋር በፍቅር አንድ እንሆናለን። ዮሐንስ አፈወርቅ ሊቁ እንዳለው ምን ይላል? እግዚአብሔር ጸሎታችሁን እንዲሰማችሁ መጀመሪያ እናንተ እሱን ስሙት ይላል። መሰማት ከፈለጋችሁ እግዚአብሔር የሚላችሁን ስሙት። ምን ይላል እግዚአብሔር? ትንቢተ ሆሴዕ ምዕራፍ 6 ቁጥር 6 ከመስዋዕት ይልቅ ምሕረትን ከሚቃጠል መስዋዕት ይልቅ እግዚአብሔርን ማወቅን እወዳለሁ። ከመስዋዕታችሁ በፊት ምሕረትን ከሚቃጠል መስዋዕት በፊት እግዚአብሔርን ማወቅን እወዳለሁ። ይቆየ። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። ሰምተን ለመጠቀም እግዚአብሔር ይርዳን። አሜን።